አብርሽ በቅናት ሞተ። አብርሽ በቅናት አንተ ይሄ ሁሉም ስታረግ አይሰማህም ነበር? ይሄ ሁሉም ስታረግ ከሄርሜላ ጋር ስንት ነገር ሰርተሃል ማለት ነው። ሩታ በቤቷ ውስጥ ይሄን ስላረገች እንዴት ገረመህ ማለት ነው። ለማንኛው ሩታ አደነቅኩሽ። የትንሽ ጊዜ እኮ ላብ በላብ ሆነ አብርሽ ማለት ነው። ላብ በላብ ደነገጠ፣ ተንተባተበ። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ ቤተሰቦች። እናንተ ብቻ ዛሬ ያው ይዤላችሁ የመጣሁት ሩታ አዲስ እንግዲህ ደስታ የሚል ባል አዲስ አውሮፓ የሚወስዳት ጠብሳለች ማለት ነው። እሱም ወንድሞቿ ነው ይዞላት የመጡት ማለት ነው። እንግዲህ ደስታ ላሳይሽ ነው ብሎ ነው ይዞላት የመጣው። በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ያለው ሀሳብ አስተያየት ኮሜንት ላይ አስቀምጡ። ስወዳችሁ ማለት ነው። ቪዲዮን እንዳታሳልፉ ማለት ነው። ብዙ መረጃ ትሰማላችሁ እላችኋለሁ። መጨረሻውም እንደተፈጠረ ነግራችኋለሁ ማለት ነው። ቪዲዮን ግን እስከ መጨረሻ ይሁት ማለት ነው። እንግዲህ አብርሽ አልነበረም ነበረ እንግዲህ የሩታ ፈረንጁም ነበረ። ትናንትና ወዲያ አበባ ይዞላት ነው የመጣው። አበባ ይዞላት መጥቶ አይታችኋል እንግዲህ ያለው ነገር ማለት ነው። እሷም ደነገጠች። በአጋጣሚ ነው የመጣላት ማለት ነው። በዛ ጊዜ ግን ቦታ አንሰጠችውም። ቦታ ልሰጠው አንፈለገችም። ምክንያቱም ብዙም እንትን አላለችም። አልሰጠቻቸውም በቃ ቦታ ማለት ነው። እና ሲቀጥል ደግሞ ሁሉም አፋፏን ያላት ነበረ። እሷ ግን ለማውራትም አንቻለችም። ግን ወጥ አረገችው እንደ ጀግንነት ማለት ነው። እንደ ሴት አልተሸነፈችም ማለት ነው። ጎበዝ ሆና ነበረ። ትናንት ወዲያ ደግሞ የተለቀቀው ቪዲዮ ማለት ነው። ትናንትና ደግሞ የተለቀቀው ቪዲዮን እንግዲህ ትናንትና ወዲያ ልክ ሲገባ አብርሽ ቪዲዮንም ሲያልቅ አብርሽም ገብቶ ድንግጥ ብሎ ሲያያቸው ቪዲዮን አልቆ ነበረ። ከዛ ደግሞ ቪዲዮን ቀጠለ ማለት ነው። ቀጠለ ቪዲዮንን እንግዲህ ሩታና ልጅቷን እንግዲህ እንዴት መጣችሁ እንትና ደስታ ማለት ነው። እንግዲህ እንደሚሆነው አይታችኋል ማለት ነው። እኔ ደስታ ነው ማሰማሽ፣ እኔ ተማንም የፈለግሽው ሀገር ነው የምወስድሽ ምናምን ያላት ነው። ሲቀጥል ሰው አውሮፓ ወስዳለሁ ብሎ ብዙ ሰው እንትን በስም አውሮፓ ወስዳለሁ ብላችሁ ሰውን የሰው ሚስትን መገፋፋት አትችሉ ማለት ነው። አብርሽ ደግሞ ሲያዝህ ማለት ነው። ለምን? ምክንያቱም ይቺ ልጅ ብዙ ነገር አርጋሃታል። ብዙ ነገር እያየች ነው ማለት ነው። እኛም ያየን ነው፣ እሷም ያየች ነው ማለት ነው። እንግዲህ ይሄ ፊት ለፊት የታየ የሚታይ ነገር ነው ማለት ነው። ሲቀጥል ማለት ነው እንግዲህ ፈረንጁም ያኛውም ወንድሟም ያጎቷ ልጅም እሱም በቃ በጣም ነው እንትን ያለው። ከእንግዲህ አንቺ ከህይወትሽ ይወጣል፣ እዚህ ሀገር አትኖሪም፣ በቃ እንደዚህ ልብስሽን ማዘጋጀት እሱ ጋር ነው የምትሄጂ። እሱም በቃ አበባ ምን የመሰለ አበባ አምጥቶ ሰጣት። አበባው እንደ ማንኛውም ሰው ተቀብላ ቁጭ አረገችው። ግን አልተሸነፈችም። ምንም ነገር ያለች ነገር የለም። ወይስ ምን የሆነ በቃ አለ አይደለም ያንተ ያለህ የአብርሽ ያለ ፍቅር አሳይታለች ማለት ነው። ግን አንተ አይገባህም እንጂ እውነት እንደተባለ ማለት ነው። እና ያው አብርሽና ልጁ ደግሞ ዛሬ በጣም እንትን አሉ። ከአንተ አንተ እንትን ሀይል ስኩል ብጨርስ እኔ ሁለተኛ ክፍል ተምሬ የኔ ልብ ይበቃል። የኢትዮጵያ ውስጥ እኮ ማንቀሳቀሻ እንኳን የሌለህ ልጅ ነህ። እንኳን አረብ ሀገር ልትኖር ኢትዮጵያ ውስጥ የምትንቀሳቀስበት ብር የሌለህ ሰው ነህ አንተ እንደዚህ የምትሆነው። ሩታም አንቺ ግን እኔና አንቺ ብዙ ጊዜ አሳልፈናል፣ ብዙ ነገር አድርገናል፣ ብዙ ነገር አሳልፈናል። አሁን ደግሞ ከህይወትሽ ተሱ ጋር ልትቀጥሪ እኔ አልፈልግም። እንደፈለግሽ ሁኚ፣ ግን ተሱ ጋር እንደዚህ ትሆኚ አልፈልግም። ለማንኛውም ብሎ እሱ በቃ ተናዷል። አብርሽ ጨሰ፣ ተናደደ። እንግዲህ አረካታቸው አይታችኋል። እንግዲህ ከራፓቱን ያስተካከለችለት፣ ቱፉን ያስተካከለችለት፣ እሱም ጸጉሯን እየጠረገላት እስቲ ፊትሽ ብሎ እየጠረገ እየሳማት ማለት ነው። ጉንጯ ነው የሳማት፣ ሌላ ቦታ አንሳማትም። ሌላ ቦታ እንዳሸወዱኝ ማለት ነው። እና ጉንጯ ነው የሳመችው የሳማት ማለት ነው። እንግዲህ እነዛ ልጆች በንዴት ጠበቃዎቹ ደግሞ የሩታ ጠበቃዎች በንዴት አወጣቸው አብርሽ ማለት ነው። እኔም ወይ እናቴ አንዳንድ ነገር እንደው በቃ እንደው ዝም ብሎ የሚያስቅ ነገር አለው እኮ።
እንግዲህ ፈረንጁም አንገቱ ተይዞ ወጣ። ያንንም ስሙን አያዝልኝም እሱም እንደዚሁ አንገቱ ተይዞ ወጣ ማለት ነው። እሱ እንደው እዛም ቀን ፈልጎት ነበር። ከዚህ ቤት ላገኘህ አልፈልግም፣ መውጣት ትችላለህ ከዚህ ቤት፣ እኔ አይንህን ላይህ አልፈልግም፣ ና እኔ እናንተ ውጪ እንውጣ ይታይልን እያለው ነበረ ማለት ነው። እና እኔ አሁን ደስታ ልጁ ደስታ ነው የሚባለው፣ እኔ ደስታ ሊሰማኝ ደስታ ነው ማገባው አለች ሩታ እንግዲህ ማለት ነው። ከልጅሽም ከምንሽም ምን ያለሁ ብለዋል እሱ። ልጄን አስቀምጭና የፈለግሽው ቦታ ትሄጃለሽ አላት አብርሽ ማለት ነው። ከእንግዲህ ልጅሽ አስቀምጭና የፈለግሽው ቦታ ሂጂ አላት። ውጣ ከቤቴ ውስጥ አለው። አልወጣልህም የሩታ ቤት ነው አለው። የሩታ ቤት አይደለም የኔ ቤት ነው አለው። ያንተ ቤት አይደለም የሩታ ቤት ነው አለች። ሩታ ደግሞ የክራይ ቤት ነው እየከፈልኩበት እስካለው ድረስ እቀመጥበታለሁ አለው። አይወጣም ለምንድን ነው የሚወጣው አለች። በቃ ብቻ አላቅም ብዙ ነገር ነው። አብርሽ ግን በቅናት ነው ቅናት በቃ ታውቃላችሁ። እውነትም ሩታ ቶሎ ይዟት የሚሄድ መሰለው። ልቡ ተንጨላጨለ ልቡ ማለት እላችኋለሁ። በቃ ልነግራችሁ አይችልም እንዴት እንደሆነ ማለት ነው። ጭራሽ ሩታ አቀፋት አቀፈችው ተናደደ በዛ ሰዓት ራሱ ማለት ነው። እና እኔ እናንተ ይዋጥልናል አለ። ከእንግዲህ እዚህ ቤት ውስጥ ማንም ሰው እንዳላይ አላልኩሽም ወይ? ማንም ሰው እንዳይመጣ አላልኩሽም ወይ አላት። እኔ እንዴት አለችው። በቃ ከአንቺ ሌላ ማንም ሰው እዚህ ቤት አላይም አላልኩሽም ወይ? እኔ ከእንግዲህ እኔ አንቺን ለማየት ብቻሽ ሆኜ ነው ማግኘት የምፈልገው፣ ከሰው ጋር ስትሆኝ አልፈልግም አላት። እሷ ግን ምንም አልሰማችውም ማለት ነው። ጎበዝ ጠንካራ ናት ሩታ ማለት ነው። ከሰው ጋር ነው የምኖረው፣ ለምንድን ነው እነሱን አወጣሃቸው ማለት ነው፣ ለዚህ ነው አለች። እንግዲህ ውጣ ብሎት ነበር እሱ ግን ሊወጣ እንትን አላለም። ደስታ አልወጣም። ሩታም ከለከለችው። አይወጣም። የት ነው የሚሄደው? እቤት ነው የሚቀመጠው፣ አይሄድም አለችው። እንግዲህ በሱ ፊት አረካታቸውን አይታቸዋል ማለት ነው። አንቺ እንደዚህ ነሽ፣ አንቺ እንዲህ ነሽ፣ እወድሻለሁ፣ አንተም እወድሃለሁ፣ እንዲህ ቆንጆ ምን በቃ ሌላ ነው። በዛ ሰዓት አብርሽ ፌንት ለቀዋል ማለት ነው። ፌንት ታውቃላችሁ? ፌንት ለቀዋል እና ብቻ ደስ የሚል ነበር። ያው መጨረሻውን እንግዲህ ሩታ አውሮፓ የሚወስዳት ነው ሊሄድ ነው ብላ የተዘጋጀችው ለካ የዚህ ሰውየው ነው። ጉድ ነው እንግዲህ አብርሽ ጉራም ቢናገር ጉራ አይደለም፣ በተግባር ይሰራዋል። እያየን ነው ያረገዋል፣ ይሰራዋል ማለት ነው። ሁሉም ነገር እንግዲህ ጎበዝ ነው። ትንሽ ምንድነው ሴት ያበዛል፣ ሴት ፍቅረኛ በጣም ያበዛል፣ የሴት ጓደኛ በጣም ያበዛል። ዋህ ነው እንዳሉት እሺ ነው የሚላቸው፣ እንዳሉት ነው የሚጎተተው ማለት ነው እንጂ ከአብርሽ የበለጠ ማንም የሚጠቅማትም አይመስለኝም። ሩታም ደግሞ ልቧንም ሁሉም እንዳለ ሩታ አብርሽ ጋር ነው። ያ ለመበቀል ብላ ነው ዛሬ ይሄን ነገር የፈጠረችው ማለት ነው። ስታይ ሁሌ አዳዲስ ነገር ያመጡባት፣ አዳዲስ ነገር ያረጉባት። ከዛ እኔ ስለምን እኔ ተማን አንሳለሁ ብላ ነው ይሄን ነገር የጀመረችው ማለት ነው። ማንም አስገድዷት አይደለም፣ ከራሷ ነው እንትን እንደዚህ አይነት ነገር ልስራ ብላ የጀመረችው ማለት ነው። ጓደኞቿም ያው ወንድሞቿም በጣም ተናዶ ነበረ። ቤትም ሰው እንዳትመጣ ምናምን ብሏት እዛ ቀን ቤተሰቤ እንዴት እንደዚህ ትለኛለህ ብላ በሱ ብዙ ትንሹ እንትን ተጋጭተውም ነበረ። እና ስለዚህ እሱ ስለሆነ እሷ አሁን ሩታ ማለት ነው አውሮፓዋን እንግዲህ ትታው ነበረ። በዛ ቀን ትዝ ይላችሁ ከሆነ የአብርሽ እህትም መጥታ ምክርም ሰምታታለች፣ መክራታለች፣ እሺ ብላታለች። ሁሉም ተመካክረው አስቀርታታለች። ተአብርሽም እንግዲህ ተነጋግረው አውሮፓ አስቀርቶ ነበር። አሁን ግን ደስታ ራሱ ቤት ውስጥ አበባ ይዞ መጣ። እንደዚህ የመሰለ አበባ እንግዲህ ይዞ መጣ ማለት ነው። በመጣም ያው የእሷ ያላት ፍቅር አሳይተዋል፣ ያላት የክብር ሁሉም አሳይተዋል ማለት ነው። ግን አንዳንድ ሰው ለምን አብርሽ ለምን ምናምን የምትሉ አላችሁ ማለት ነው። ያው ሲቀጥል አብርሽና ሩታ እንደማይገናኝ ሰው ነው የሚሆኑት። ብቻ አላቅም እንደማይገናኝ እንደማይቀራረብ ሰው ነው የሚሆኑት ማለት ነው። ግን ዞሮ ዞሮ መገናኘታቸው አይቀርም። አብርሽ እንግዲህ ታውቃላችሁ ቤት ለቆ እንደወጣ ሆቴል ተከራይቶ ነው የሚኖረው። ለቆ ሳይወጣ ሩታ ናት ያስወጣችው። መኖር አንችልም አለችው እና ተከራይቶ ነው የሚኖረው። እኔም ብቻዬ ብዙ ጊዜ ተከራይቼ ሴት ልጅ ሁኜ ተከራይቼ ቁጭ ብያለሁ። አንተ ወንድ ነህ ምንም አትሆንም፣ እኔም ያየሁት ቅመስ አለችው። እና እንግዲህ ተከራይቶ ነው እያለው ማለት ነው።
እንግዲህ ቤተሰብ ሁሉም ቤት እንዲገባ ወንድሙም ቤት እንዲገባ ነበረ እየተናገሩት ማለት ነው። ሩታ ግን እሺ ልትልና ልትመለስ አልቻለችም። የሩታን ቤተሰብ ለምኗታል፣ ምንም ልትሰማም አልቻለችም ማለት ነው። ብቻ ትንሽ ውዝግብግብ ያለ ነገር ነው ማለት ነው። እና አሁን እንግዲህ ደስታ እመጣለሁ ብሏል። ከእንግዲህ ግን እዚህ ቤት ባየው ግን እደፋለሁ ከዛ ትገላገኛለሽ ብሏታል አብርሽ ማለት ነው። አንድ ሰው እዚህ ቤት በሃይማኖት ብሏታል ማለት ነው። እሷ ግን እኔ ለምንድነው ሰው አመጣለሁ ይኖራል ሰው አመጣለሁ ምናምን ብለዋለች እላቸዋለሁ። ብቻ በጣም ነው የደነገጠው ሲያየው ማለት ነው። እና አንተ ሲሰማ ስታረጋቸው ስትሰራቸውን የምታረጋቸው አድርጊ ከሄርሜላ ጋር ምንም መስሎ አይታይህም ነበረ። እሷ ግን ይሄን በቤቷ ውስጥ ይሄን እንደዚህ ስለመጣ አንተ እዙ በጣም አካበትከው፣ በጣም ትልቅ ነገር አድርገህ አየኸው ማለት ነው። ተሸውደሃል ማለት ነው። ግን ምክንያቱም የሰው ልጅ ራሱ አስተሳስቦ ማየት ጥሩ ነው ማለት ነው። ሩታ እንደው ረጋ ያለች ልጅ ናት። በጣም ጎበዝ፣ በጣም ታጋይ፣ ታጋሽም ታጋይም ናት። በጣም ጎበዝ የተባለች አንደኛ ናት ማለት ነው። አንዳንዶቻችን ምንም ሳናቅ ምንም እንትን ሳንል ዝም ብሎ የሚወጣን ነገር አለ። ከእንደዛ ከመጥፎ ነገር አላህ ቢጠብቀንስ ብንጠነቀቅስ እንደዚህ አይነት ማለት ነው። አልኩሽ ማለት በጣም ነው እና ቤተሰብ ያው አብርሽ የተከታተላት ነው ሩታን ማለት ነው። ሩታ ቤት አይኖሩ እንጂ አብረው አይደሩ እንጂ የተከታተላት ነው። ማን ይወጣል ማን ይገባል ብሎ እንግዲህ አልናፉም ተናግረዋል። ተነግሮኝ ነው ብሎ እንደመጣም እንግዲህ ሩታም እሱ ነው ያናደዳት። ለምን እንደዚህ ብላ ማለት ነው። ከመጣ ከሆነ መምጣት አልመጣ ከሆነ አልመጣህም ማለት ነው እንጂ ለምን እንደዚህ ብላ እሷም ተናደደች እላቸዋለሁ። ብቻ ከባድ ነው ሁሉም ነገር እላቸዋለሁ። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። ከወደዳችሁ ሼር ላይክ አድርጉ። በቀጣይ ደግሞ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።